ስራለ ሃይ በይኝ ኃይል በልክ እኮ አሁን ኃይል ሀቢባ ነኝ ስልክ ላክልኝ። እሺ አሁን ከዋይፋዩ ልወጣ ነው። አሁን የመጨረሻ ምነግርሽና ከዛ አንቺ ለመጠየቅ የፈለግሽውን ጠይቂና እኔ ከዋይፋዩ ልወጣ ነው። እሺ እኔ ነገርኩህ እኮ አሁን ማስረጃ ነው የምንፈልገው እኛ ከእናንተ ሳይድ እናንተ ናችሁ አይደለም ማሜ አብሮን ተካፍሏል ያላችሁት። እኛ ደግሞ ማስረጃ የቪዲዮ ማስረጃ ከመጣ እኔ እከፍላለሁ። ከዛ በኋላ ደግሞ የልጆቹ 140 ሺህ እና 145 ሺህ የሚመጣውን ብር ካልከፈልን እዛ ሀገር እኛ እንድንኖር አይፈቅዱም። ችግር ይመጣል። እኛ እኮ ማትረፍ ያለብን እኮ መጀመሪያ ራሳችን ነው። አዎ እኮ ይኸውልህ አሁን አንድ ሰው ይኸውልህ እከሌ አብሮኝ ተካፍሏል ሲል ማስረጃ ማቅረብ አለበት አይደል? ለመካፈሉ ዛሬ ነው እከሌ አብሮኝ ተካፍሏል የምትሉት። አንደኛ እሱ ቀድሞ ቪዲዮ እኔ ይኸውልህ አሁንም አሁንም ማስረጃ ያቀርቡ። እንደዛ ከሆነ ያመጣሉ በቪዲዮ ማለት ነው ያመጣሉ። እናንተ 50 ሺህ ድርሃም ብቻ ነው ያመናችሁት። ቆይ አንዴ መኮንን እናንተ 50 ሺህ ድርሃም ብቻ ነው ያመናችሁት። እነሱ 165 ሺህ ድርሃም ሲሰጣችሁ ማስረጃ ያመጣሉ። ችግር የለው። አንደኛ ሁለተኛ እኛ ገለልተኛ ወገን ነን። ሁለቱንም ወገን እየሰማን ነው። አሁን ማሜም ራሱን ለማጥራት ሊሆን ይችላል ቀድሞ ቪዲዮ የሰራው ገባክ? ለዛ ማሜም ንጹህ ነው ማለት አንችልም። እናንተ ደግሞ ብቻችሁን የበላችሁት ብለን እናንተ ላይ በልታችኋል። ግን ያመናችሁት 50 ሺህ ድርሃም ነው። ግን 165 ሺህ ድርሃም ነው ብለን መደምደም አንችልም። ምን እስኪሆን ድረስ ማስረጃ እስኪመጣ ድረስ ለምን 50 ሺህ ድርሃሙን ብቻ አመናችሁ? 50 ሺህ ድርሃሙንስ ለምን አመናችሁ? ለ16 ሺህ ድርሃም ደግሞ ለሶስት ተካፍለነዋል ለምትሉት ደግሞ ለሶስት ከተካፈላችሁ 16600 ነው የሚደርሳችሁ። 16600 እንዴት የሰው ህይወት ይቀይራል? እንዴት ከኢማራት ላይ ሰው መንጃ ፍቃድ የተመዘገበ ሰው የሁለቱም የመጨረሻ ጊዜ ኮንቨርሴሽናችን ስክሪን ካርድ አድርጌ ልክ ከአንድ ወር በላይ ነው ኮንቨርሴሽናችን። በቃ ኢግኖር አድርጌያቸዋለሁ። በአጠቃላይ ቼክ አድርጉ የመጨረሻ ኮንቨርሴሽናችን። ከዛ በተረፈ ከዛ በኋላ አውርተናል የሚሉ ካሉ ያምጡ። ዲሌት ሲደረግ ዲሌት ሜሴጅ የሚላል አይደል? ሲደለተው እነሱ ጋር ይቀመጣሉ። ያን ያምጡና በቃ ከዛ በኋላ እኔ ይፈረድብኝ ከፈለገ ማለት ነው። እኛ ወርደናል፣ አብረን ይዘነው እንውረድ ነው። የኔ ስራ ሚዲያ ላይ ስለሆነ የኔን ስራ ለማበላሸት ቀድሜ ቪዲዮ ስለሰራሁባቸው ነው። ኮንቨርሴሽናችን የመጨረሻ ይሄ ነው። ከዚህ ተጨማሪ አለ የሚሉ ከሆነ ይኸው ችግር የለውም አለውኝ እዚሁ የመጨረሻ ኮንቨርሴሽን የቪዲዮ ማስረጃ ከመጣ እኔ እከፍላለሁ። ከዛ በኋላ ደግሞ የልጆቹ ይሄ ላይብሪ ካርድ ገብቷል። ጽሁፉልኝ ስክሮል እያደረኩኝ ለመጨረሻ ጊዜ ፌብራሪ ቆይ ስፖዝ መንደይ ፌብራሪ 9 ፌብራሪ 13 ብሮ አንዶራኑ ለመጨረሻ ጊዜ ቴክስት ያረክላቸው በአካል የተገናኘችሁት ፌብራሪ 13። አሁን ማርች ስንት ነው ዛሬ? ዛሬ ማርች ስንት ነው? ዛሬ ማርች 14 ሶ ኤግዛክትሊ አንድ ወር ሆኗቸዋል። ማን ነው ስምክ? መኮንን አቤት። ዲሊት የተደረገ ነገር ቢኖር አንተን ፓፒ ብሎ ነው ሴቭ ያደረገ ካደ ዲሊት የተደረገ ነገር ቢኖር እዚህ ጋር ኖ እሱ መኮንን ነው። መኮንን የሚለው ነው እዚህ ጋር ላይ መኮንን እሱ ጭራሽ ቆይቷል። ከፓፒ ጋር እንደውም አንድ ነው። ይሄ መኮንን ታዲያ ፓፒ ማን ነው? ሀብታሙ ነው ፓፒ። ኦኬ ስለዚህ ከመኮንን ጋር ሲያወራ ከኮንቨርሴሽን የታለ እኮ ከመኮንን ጋር ይችላል። እሱ መኮንን የሚላለ ፓፒ ይላል። እንትን ዋትስአፕ የሚጠቀምበትን ሁለት ነው የላኩልሽ። ማንኛው ስልክ ላይ ዋትስአፕ እንደሚጠቀም ማለት ነው። ቆይ ልንገርሽ። ከዛ በኋላ ደግሞ ደልቶ እኔ እኮ አሁን ላይቭ ሪከርዶችም ስላሉ ማለት ነው። እኔ ከአንቺ የምፈልገው ነገር ልንገርሽ። የቪዲዮ ማስረጃ ይምጣና እኛ 165 ሺህ ድርሃም ተቀብለን ከሆነ እንከፍላለን። የቪዲዮ ነው ያልኩሽ፣ የቪዲዮ። ከዛ ውጭ ደግሞ የማሜ ቪዲዮ ይምጣና እሱ ከፍላለሁ አይደለ እያለ ያለው እኛ እንከፍላለን። ቆይ ግን እኛ የቪዲዮ እናንተ የምትከፍሉት መኮንን ዋን ሰከንድ እናንተ የምትከፍሉት ፓኪስታኒዎቹ 165 ሺህ ድርሃም ሲያስረክቡን ማስረጃ ቪዲዮ ይምጣ። ከመጣ 165 ሺህ ድርሃም እንከፍላለን። ለዚህ ግን ያመንነው 50 ሺህ ድርሃም ነው አይደል? እሺ ማሜ ደግሞ እኔ ከነሱ ጋር ስካፈል ያለበት ቪዲዮ ካለ እኔ ደግሞ ሙሉ 165 ሺህ እንከፍላለሁ ነው። አለቀ።
ዘጋን እኮ እነሱ ጋር ብር እየተቀባበል ከተገኘብኝ ብር መቀባበሉ አይደለም በአካል ራሱ አላገኘኋቸውም። ይሄ ማለት ከአንድ ወር በፊት ነው። ማሜ ለመጨረሻ ጊዜ ከእናንተ ጋር የተገናኘው ፌብራሪ 13 ነው ቴክስቱ እንደሚያሳየው ከሆነ። ስለዚህ አንተ ደግሞ ፌብራሪ 22 ነው ብሩ ልንካፈል ግሪንላንድ ስልኮቹ ቼክ አድርጊ። ደላላ እኮ ነው 3-4 ስልክ አለው እኮ ሀቡ። ኦኬ እሺ። በየትኛው ቁጥሩ ነው ከአንተ ጋር ያወራው ልትገናኙ የተቀጣጠራችሁት? ከኢትዮጵያ ጀምሮ ሲመጡ የነበረበት ይሄ ቁጥር ነው። ከዚህ ውጪ አንድ ቁጥር የኔ ድምጽ ካገኙ የኔ ቴክስት ካገኙ አሁንም በዚህ ምቀጣልሻለሁ። ይሄ መጨረሻው ስንት ነው የእሱ አሁን የላከልሽ? እሺ የላከልኝ ቁጥር መጨረሻው 79። ኦኬ ሁለት ስልክ አለው ማሜ። ሁለት ስልክ አለው የመሐመድ። የመጨረሻውን ቁጥር ንገረኛ። ሁለተኛው 79 ነው አውቀዋለሁ። እሺ አንደኛውስ? ሌላኛው ሚስትሽ? ሌላኛው እኮ ሌላም አወጣለሁ እኔ እኮ ስልኬንም እኮ ደልቻለሁ ሀቡ። በማስረጃ ከመኮንን ጋር ሌላ ያወራሁበት አንድ ቁጥር ካመጣልኝ ይኸው እኔ እዚሁ ይቀጠለው። አንድ ቁጥር ከሱ ጋር ነው ኮንቨርሴሽን ኖሮኝ አንድ የባለቤቴ ቁጥር አለ። ከባለቤቴ ጋር ካወራ ነው ምናልባት በእኔ ማሜ በዚህ ቁጥር እናወራዋለን የሚሉ እኮ ነው። ከዚህ ሌላ ቁጥር ካመጡ ግን ይኸው እዚሁ ይቀጣለሁ። ያው ከአንድ ወር አምጣና ለመቀጣት ዝግጁ ነው። ኦፍኮርስ እኔ ሲጀመር ነገራቸው ስላልተመቸኝ ከአንድ ወር በፊት ነው ኢግኖር ያደረኳቸው። በአጠቃላይ ሁኔታቸው በቃ ሁሉ በቃ ደስ አይልም። ስላልተመቸክ ለምሳሌ ምን ስላልተመቸክ? ምን አይነት ዱቤ ስላለበት ነው። አንደኛ በጣም ያተገናኘን መጀመሪያ ላይ ዱቤ ስላለበት ከዛ ክሊላ ትፈልጋለህ። ለምሳሌ ልጆች ሰጥቻቸው አሁን ማስረጃ ስለሌለኝ ነው ዝም ያልኩት እንጂ እዚህ ጋር ልጆች ሰጥቻቸው ብር ከልክለውኛል። አሁን ይሄን ኮሚሽን ይሄን ለነሱ ከደሞዝ ነው የሚቆረጠው አይደለ? ብሩ ከደሞዝ ሲሰጣቸው ነው ለኔ የሚሰጠኝ ብር የነበረው ማለት ነው። ያንን ብር ይዘውብኝ ሄደዋል። ማስረጃ የለኝም ብዬ ነው እዚህ ጋር ዝም ያልኩት እንጂ ብር አለኝ እነሱ ጋር። ግን እንደዚህ ነው ማለቱ ማስረጃ ሲኖር ነው። አንቺ ቤት ከማስረጃ ጋር ሁሉ ነገር ስለሆነ ለዛ ነው ዝም ያልኩት። እሱ ችግር የለውም። እኔ ስሜን ማጥራት ነው የምፈልገው፣ ስለ ብሩ አይደለም። ስሜን ብቻ ነው ማጥራት የምፈልገው። እያንዳንዱ የሚያቀርቡት ከስየው ኮንቨርሴሽናችን ለመጨረሻ ጊዜ ያወራ ነው ከአንድ ወር በፊት ነው። ከአንድ ወር በፊት ከመኮንን ጋር የሚባለው ጭራሽ ቆይተናል። ከሱ ጋር አውርቼ አላውቅም። ከፓፒ ጋር ግን ከአንድ ወር በፊት ነው። ሀብታሙ ማለት ነው። ስለዚህ እኛ ወርደናል፣ ይዘነው ተያይዘን ኖራል። ይሄ ማለት ቀድሜ ቪዲዮ ስለሰራውና ከልጆቹ ጎን ስለቆምኩኝ ብቻ ነው። ከዛ ውጪ አንድም ማስረጃ ያለ ማስረጃ በዚህ በሰለጠነ ዘመን ማንንም መጣል አይችልም። ምንም ነገር ቢሉ ማስረጃ እስካላቀረቡ ድረስ ተቀባይነት አይኖረውም። ኦፍኮርስ እኔ በራሴ ሙሉ ኮንፊደንስ ሆኜ ነው የማወራሽ። እኔ ራሴ አንድ እርግጠኛ ሆኜ ሳወራሽ ደረቴን ነፍቼ እናገረዋለሁ። አንድም ማስረጃ አያመጡልሽም። አዎ፣ ስለዚህ እኛም ደግሞ ማስረጃ እስኪመጣ ድረስ ደግሞ ማሜም ንጹህ ነው ማለት አንችልም። ታውቃለህ፣ ገለልተኛው ማሜ አልተካፈለም። ማሜ ንጹህ ነው ብለን መመከር የምንችለው 16 የወሰድኩት እንኳን አልካድኩም እንዳንተ። እኔ ግን ችግር የለውም። ኖ መኮንን ለመክፈል እንዲያመቻችሁ እንደኛም እኮ ስማርት ነን እንጂ እንደ ጅልማ አትሁን። ለመክፈል እንዲያመቻችሁ 50 ሺህ ብቻ አመናችሁ። 50 ሺህ ድርሃም እንመንና የሚደርስብንን 13 ይሄንን እየሰጠን እሺ ሀቡ ልንገርሽ፣ ሌላ አይደለም 165 ሺህ አይደለም ሌላም ከዛም በላይ ቢሆን በቪዲዮ ከመጣልን እኔ እከፍላለሁ። በቃ እኮ አሁን እኮ የተስማማት በምን መሰለክ ፓኪስታኒውን ኮንታክት አድርጌዋለሁ። የተስማማ ነው ፓኪስታኒው ሲሰጣችሁ ቢሮ እስከሆነ የሰጣችሁ ብሩን የት ነው የሰጣችሁ? 50 ሺህ ድርሃሙን ሲሰጣችሁ መጥቶ ለአንዳንድ ነገር ብሎ ነው የሰጠን። ምን እኮ የት መንገድ ላይ መኪና ውስጥ ቢሮ ውስጥ ሌላ ቀን ቢሮ ነበር የሚሰጠን 50 ሺውን ሲሰጠን ግን ውጭ ነው የሰጠን። ለአንዳንድ ቀን ብሎ ደሞዝ አይደለማ ለአንዳንድ ነገሮች ብሎ ነው የሰጠን። እሱ ትክክለኛው ነው አይነግርሽ ሀቢ። ኦኬ እኮ አንድ አይነት ቃል አላቸው የላቸው የሚለውን ፓኪስታኒውን ስለምጠይቀው ነው። እሺ ውጪ ላይ ሲሰጣችሁ መኪና ውስጥ ነው? ውጪ አስፋልት ላይ መኪና ውስጥ? በጣም ጥሩ። የአስፋልት ካሜራ ስለሚኖር የዛኔ ካሜራውን ቼክ አስደረጉ። ፓኪስታኒው ካሜራውን ያመጣልናል። የት እንደሰጣችሁ ፓኪስታኒውን እንጠይቀውና ቪዲዮ ይመጣል። እናንተ 50 ሺህ ብቻ ነው ያመናችሁት። ፓኪስታኒው ደግሞ 165 ሺህ ይሰጣችሁ ያለ ነው። ማሜን አስገቢው። እሺ ማሜን አስገቢው። ማሜ ፍላወር ላክ ፕሊዝ፣ ፍላወር ላክ ማሜ።
አቤት ማሜ ማሜ ገብተሃል? ኖ ማሜ በአማርኛ ሳይሆን ማሜ በእንግሊዝኛ ማሜ አርሰናል ከ96 ጀምሮ ነው ያገባው። 96 ማሜ አሁን የገባው አስገቢው አለኝ። ማሜ እንዴ አውራኩ አይደለም ያኛው ማሜ በእንግሊዝኛ፣ አንተ በአማርኛ ማሜ ሳይሆን እንግሊዝኛ ማሜ። ወይ ሀቡ አቤት አለሁ ያው ነገሮች እንደተናገርናቸው ነው እኮ አዲስ ነገር ምንም የለም። አይደለም እንደ አዲስ ነገር ይዘህ የመጣህ መስሎኝ ነው። እሱ አስገቢው ሚውቱን አብርቶ ማሜን አስገቢ ሲለኝ የሆነ አዲስ ነገር ይዘህ የመጣህ መስሎኝ ነው። ሶሪ አዲስ ነገር እስካሁን ሰውዬው አላከልኝም፣ እየጠበቅኩኝ ነው። በቃ ዋትስአፕ ላይ መልእክት አስቀምጬለታለሁ፣ እየደወልኩለት እኮ ኤኒ ታይም ሲልክልክ እኮ ላክልኝ። አይደለም አሁን ሉላ ሚውቱን አብርቶ ማሜን አስገቢው ሲለኝ የሆነ አዲስ ነገር ይዘህ መተህ በውስጥ ነግረኸው እዚህ ጋር መተህ ልትናገር ነው መሰለኝ። ገባኝ። ኦኬ ሀቡ ባይሆን ይቅርታ ያለ ተራ ያበራው እንጂ አሁን እኔ ልወጣ ስለሆነ የመጨረሻ ምነግርሽ ሰውየው የኛን ስልክም አያነሳም። ሲጀመር ስለሸመጠጠን ኦሬዲ የኛን ስልክም አያነሳም። አጎን ያንሳላቸው ቪዲዮውን ይልክላቸው። በዚህ ነገር ጨርሰናል። ማን ነው ያና ስለሸመጠጣችሁ እናንተ ስልክ ማያነሳው ማን ነው? ሰውየው ራሱ አርባቡ ምንድነው የሚሸመጠጣችሁ? እሱም ሸመጠጣችሁ፣ ማሜም ሸመጠጣችሁ፣ ሁሉም እናንተን ሸመጠጣ። አልገባኝም። አርባቡማ 165,000 ሰጠኮ እኮ ያን ቪዲዮ አምጡና በቃ ደህና ደሩ እኮ እናመጣለን ያንን ቪዲዮ። አንደኛ፣ ሁለተኛ ነገር ደግሞ ማሜ 16,000 ተካፍሏል። 50,000 ለሶስት ማሜ መኮንንና ሀብታሙ ለሶስት ነው የተካፈልነው ብላችኋል። ለዛ ደግሞ ማስረጃ አምጡ እያልናችሁ ነው። ማስረጃ ደግሞ ቀኑ ፌብሩዋሪ 22 ወይም 23 ረመዳን በገባ በአራተኛ ወይም በአምስተኛ ቀን ብላችኋል። ግሪንላንድ ሱፐርማርኬት ጋር ከምሽቱ 11 ሰዓት ብላችኋል። እሱን ካሜራ ቼክ እናስደርጋለን። ማስረጃ ከሌለ 165,000ንም ብቻችሁን ነው የምትጠየቁበት። መኮንንና ሀብታሙ እኮ ቪዲዮ ከመጣ እኛ ኦሬዲ ነን ለመክፈል። ጥሩ ለምን እኛ ከዛ በፊት እግዚአብሔር ይመስገን ስራ ሰርተናል። ከዛ ውጭ ደግሞ እኛ ቤተሰብም ስላለን ንብረት ስጦም የኛ ነዳ ለመክፈል ወደ ኋላ የሚል ቤተሰብ የለንም። ተመስገን ነው አለን ነው እንደንም ነው። ንብረቱንም ሽጦ እናንተን ለመክፈል ሆነ ቤተሰብ አላችሁ። በጣም ጥሩ። አዎ እንዳታጠፉት ገንዘቡን። የትውላብ ነው የድሃ ላብ ነው። መኮንን ይዛችሁ የጠፋችሁት ይዛችሁ ወደ ኢትዮጵያ የገባችሁት የድሃ የምስኪን ላብ ነው። ገንዘቡን እንዳታጠፉት። ቪዲዮን በዚህ ሁለት ቀን እናመጣለን። የቤተሰቦቻችሁ አድራሻ ሁሉ ነገር ታውቋል። ከህዝብ የትም መሄድ አትችሉም። ከህዝብም የትም መሄድ አትችሉም። 5 ሰዓት እንዳታጠፉለት። እኔ ደግሞ የራሴን ስልክ አዲስ ስልክ አውጥቼ በፔጅሽ ላይ ሴከንድ አካውንትሽ ላይ አስቀምጣለሁ። መኮንን ብዬ አስቀምጣለሁ። ዋትስአፕም ከፍቼ የነዛ የሰዎቹን ቁጥር እስከ ነገ ወዲያ ማሜ በሌላ ስልክ ቁጥር ያወራኛል ወይ ታይምሽቱን እልካለሁ። እሺ ማሜ ደግሞ በሌላ ስልክ ከ79 ውጪ በሌላ ስልክ ያወራኛል ያልከውን ቁጥር ስጠኛ እንዴ። ኦኬ ሲም ላውጣ እንዴ? ሲም ምን ያደርግላል? ቁጥሩን አውጥ ስጣት። አሁን የኔ ያወራው በቃል ካታቀው ቁጥሩን ጀዝባ በቃሌ ነው እንደሚይዘው አዲስኮም በቃል እንዴ ቤስት ፍሬንድ አይደላችሁ? ብሩ እንዳይጠፋው እንደሜ ግን አደራን። ይኸውልህ የትም የምትጠፋበት የለም። ያንተን ያዘው ጠንቅቀህ ያንተን ያዘው። እኔ 16 ድርሃም እከፍላለሁ። 16 አንተ ያንተን ያዘው። ተዘጋጅበት። አይዞህ ያጋጥማልሽ። ሌባ ያንተ በላይ ሌባ አለ። ከቲክቶክ ብታወጣ የት የሚጠፋ? ይኸውልህ ግሩፖች እሳት የራሱ ግሩፖች ናቸው ያሉ እሳት የራሱ ግሩፖች ፎቶ ከየትም ይመጣል። ማጥፋት አልፈልግም እኔ ለማያቀኝ ሰው አለ። ሁሉም ሉላ ሚውት አንሳ። ቪዲዮዋቸው ነበር ቲክቶካቸው ላይ ወይዛ ሰርቆ ሄዱ። ግን ሉላዬ ምንም ቪዲዮ የለም፣ ምንም ነገር። ሁሉን ነገር አጥፍተው ነበር የጠፉት። ሁሉን ነገር አጥፍተው ነው የሄዱት። ፎርሳ አጥፍተው ነው የሄዱት እና ከህዝብ የትም አታመልጥም። አንተ ጋር ተፋቆ ነው ጋር ፎቶ አለ። የሚስትህንም የልጅህንም ፎቶ አግኝቼዋለሁ። ታውቃለህ፣ አድራሻህንም የፋሚሊንም ያንተንም የሁላችሁም ማስረጃ አለ። እቺ ነገር ለአንተ ለራስ ሴታፕ ስትል እንዴት እንደምንወጣና የኤርፖርቱን ነገር ያስረዳህን አንተን ያንተን ማስረጃ አምጣ። ያለ ማስረጃ እንደልተውና ብንይዘው እኮ አንተ እዚች እንትን ላይ ቲክታክ ያለ ማስረጃ ላይ ምንም የትም አትሄድም። ራስህ ይዘህ ገደል ትገባለህ፣ ራስህ ትጠፋለህ። እናቴ እኔ የምነግርህ ነገር አንድም ማስረጃ ነኝ። ሀቄን ይዤ መሄድ ሰው ነኝ ወንድሜ። እኔ ባቄ የምሰራ ሰው ነኝ።
አንድ ውሸት ተርጭ ወይ እንደዚህ ሰርጭ ወይ የሰላም ሰርካሪ ነው። እኔ ኢትዮጵያ ማልገባበት ትልቅ ፋዋል ስላለኝ እናንተ ግን እንደዚህ ብላችሁ መሄድ ትችላላችሁ ብለው ራሱ ነው የነገረን፣ ራሱ ነው የመከረን፣ ሁሉን ነገር የነገረን። እኔ ምን ብዬ ስሜን ቀይሬ እንደዚህ ብዬ ብዙ ፋዋል አለኝ ምናምን ብሎ ራሱ ሁሉን ነገር ስለ ህይወቱ ተናግሮ ለኛ መንገዱን ያመቻቸው ራሱ ነው። ስለ ህይወት አንድ ነገር ተናገረ። አንዴ ማሜ እሺ እንመንክ እንበል መኮንን እንመንክ እናንተን ትክክል ነህ ማሜ መክሯቸዋል እንደዚህ ታዲያ ለ16000 ብር እኔ እኮ ማመን ያቃተኝ ለ16000 ድርሃም ኢማራትን ጥላችሁ ጠፍታችሁ ነገ ይሄ ነገር እንደሚታወቅ አታውቁም? ይታወቃል። ቤተሰቦቻችሁና ልጆቹ 50000 ብቻ ሰጥቶን ሰውየው ስልክ ዘግተው ሌላ ቀሪውን ደሞዝ ካልተቀበልነ ሁላቸውም አሁን ቦይዝ እንትን ገስት ላይ ያሉትም ከስር ያሉትም ልጆች ሁላቸውም እያንዳንዳቸው በስልካቸው ከናንተ አንለቅም እያሉ ያ ሰውዬ ጨርሰው ብሩን ካልከፈለ እየታመተን ነው የምንከፍለውሽ። እውነቱን ተናግሮ የመሸበት ማደር ማሚ አንድ የሚታርግ እውነቱን ተናግሮ የመሸበት ማደር ነው። ፓኪስታኑ የሰጠን 50000 ነው። ሐቀኛ ከሆናችሁ 50000 ብቻ ከተሰጣችሁ 50000 የሰጠን ይሄን የሰጠን እኛ የምናውቀው ነገር የለም። ሰው ባልበላው ነገር እንዴት ይከሰሳል? ይህ እኮ እናንተ አምልጣችሁ ዋን ሰከንድ መኮንን እናንተ የመሰላችሁ አድራሻችሁ የማይገኝ ፎቶአችሁ፣ ቪዲዮቻችሁ፣ የቤተሰቦቻችሁ ሁሉ ነገር የማይገኝ ነበር የመሰላችሁ። እነዚህ ምስኪን ሰራተኞች ጮኸው እንደ ልማዳቸው ዱባይ ላይ ደላላ ሌባ ምናምን የተለመደ ነገር ነው። ስለዚህ እነዚህ ምስኪኖች ጮኸው አልቅሰው ማንም ማይሰማቸው ምንም አያመጡም ብላችሁ ስላሰባችሁ 165000 ድርሃሙን ይዛችሁ ላጣላችሁ። ጉዳዩ ግን ትልቅ እንደሆነ ሲገባችሁ የቤተሰቦቻችሁ አድራሻ፣ ፎቶ፣ ኤቭሪቲንግ እንደደረሰን በህግ እንደምንሄድበት ስታውቁ ግን መታችሁ 50000 ድርሃሙን አመናችሁ። እኛ ጅል አይደለንም። እንደዛ ከሆነ እሺ እንደዛ ከሆነ ቪዲዮን አንጭልን፣ ችግር የለውም። ከዛ በኋላ የፈለጋችሁት ቦታ እኮ እኔ ልታገኙ እኮ አትችሉ ከፈለኩ ማለት ነው። እኔ እኮ አሁን ግዴታ አይደለም ውዴታና እውነታ ስላለኝ እኮ መጥቼ የተናገርኩት እንጂ ማለት ነው። ኢትዮጵያ ውስጥ የቤተሰቦቻችሁ አድራሻ እኮ ይታወቃል። መጀመሪያ ልንገርሽ እሺ አሁን እኔ መጥቼ ማወራው ሲጀመር አንቺ ጋር ከመግባቱ በፊት ዱሌ ጋር ትላንትናም ላይቭ ሲገባም ጠይቄዋለሁ። መኮንን አስገባይ ብየዋለሁ። ከአንቺ ጋር መጣ አልመጣ ይሄ የኔ እንትን አይደለም። ከአንቺ ጋር ከመምጣቱ በፊትም መኮንን አቡላብዬ ብዙ ጊዜ ጽፌያለሁ። ይሄም ደግሞ አላስገባ ስላለ ካንቺ ከመጣ አላዩክም። ኢትስ ኦኬ ፈርስት ኦፍ ኦል እኔ ጋር ስለመጣ ነው ጉዳዩ የመጣው አላልኩም። መኮንን እኔ ጋር ስለመጣ ነው ጉዳዩ የመጣው አላልኩም። አድራሻችሁ፣ የቤተሰቦቻችሁ ፎቶ፣ ቪዲዮ ኤቭሪቲንግ እንደተገኘ ስታውቁ ነው የመጣችሁት ያልኩት። ማንም ጋር ይሁን ሶሻል ሚዲያ የማንም ነው፣ የሀቢባ ብቻ አይደለም፣ ማንም ነው። ሶሻል ሚዲያ ላይ ማንም ሰው ወጥቶ በደሉን ከተናገረ ድምፁ ይሰማል፣ ህዝብ ይሰማዋል፣ ህዝብ ከጎኑ ይቆማል። እናንተ ደግሞ ከህዝብ የትም አታመልጡ። የምትኖሩት ከህዝብ ጋር ነው። ምንም በህገ ወጥ መንገድ በባህር እንሄዳለን ብትሉ በባህር ብትሄዱ ሳውዲ ያለው ሀበሻ እንዳለ ህዝብ ነው፣ ድምፃችንን ይሰማል። ገባክ? የትም ልታመልጡ አትችሉ። የትም ሊቢያ ብትሄዱ ሊቢያ ያለው ህዝብም የኛ ነው። ሄዳችሁ ከህዝብ በላይ የለም። እዛ ውጭ ደግሞ ህዝብን የምንፈራበት አንድም ታሪክ የለም። ደግሞ እኔ የምነግርሽ ስላስፈራራሽኝ ህዝብን የምትሰሩበት ታሪክ ከሌለ ትክክል ነኝ እያልክ ነው። የእነሱ ላብ 50000 ድርሃምም ትሁን 16000 ይሁን የደረሰክ የእነዚህ ምስኪኖች ላብ 16000 ድርሃም ይዤ መጥፋቴ ትክክል ነኝ እያልክ ነው። አልተሳሳትኩም፣ ትክክል ነኝ እያልክ ነው። ማሜን ጠይቂው። ይሄን ነገር ለመከረኝ ማሜን ጠይቂው። ማሜ ስለመከረክ የምታደርገው አንተ እንስሳ ነህ። የራስህ አይምሮ የለክም። በማሜ ጭንቅላት ማሜ የሚታርግ እኔ ነኝ የምመልስለት ተራክሲ ደርስ ታውራ። በማሜ ጭንቅላት የምትመራው አንተ እንስሳ ነህ። የራስህ ጭንቅላት የለም። ማሜ ሰው ግደል ካለ ትገላለህ። ሰው ገለ ፍርድ ቤት ቆመ ማሜ ግደል ስላለኝ ነው የገደልኩት ብትል ኦኬ፣ ስለዚህ አንተ ንጹህ ነው ውጣ ተብለ ማሜ ነው የሚታሰረው እንዴ? ትልቅ ሆነ ካለ እንደ አረብ ሀገር የመጣከው በራስህ አይምሮ ልትመራ እኮ ነው የመጣከው። እሺ ማሜ መከረክም በል። ማሜ ስለመከረክ ሳታመዛዝን ትሰርቃለህ። ልጆቹ አጨናነቀን ያሉት ማለት ነው። ፌብሩዋሪ 28 ነበር ደሞዙ የሚያልቀው ጠብቁን እያሉ እኛ ማለት ነው። አንድም ቀን ስለነሱ የሚወራ ነገር መቼም አይወራ። ምክንያቱም በጣም ነበር የምንፈራቸው። አንድ ነገር ካወራሽ ነገ ስራ አገቢ ምንም አታመጪ። ሲቀጥል ማለት ብር መቼ አምጡ ነው እንጂ የምንለው ምን እንዳለ ታውቂያለሽ? 8 ቀንም 9 ቀንም ሊቆይ ይችላል። አትጠይቁኝ አንድም ቀን። ምክንያቱም የራሱ ሰዎች ስላሉ
ከኛ ውስጥ ወስዶ ይነግሩታል። ያን ስለምናቅ ምንም አይነት ትችት ፌብሩዋሪ 28 ነበር የሚያልቀው። ዛሬ ስንት ነው? ማርች 14 ነው። 10 ምናምን ቀን ጠብቀናል እስኪያመጡ ድረስ። ምክንያቱም ጠብቁን ስላሉ አንድም ቀን ጠይቀናቸው አናቅም። ምክንያቱም ስለምንፈራቸው ነገ ስራ ያስቀሩናል። 2 ቀን ስራ ምንም አታመጪም። 28 ሰው ነው ከተባሉ 28 ሰው ነው ብቻ ብለው 28ቱን ይመልሳል። ከፈለክ ሂድ ከፈለክ አትስራ ነው የሚሉት። ይሄ ግልጽ ነው። አንድም ቀንኛ ማንንም እነሱን አስፈራርተው አያውቅም። ምክንያቱም እኛ ነን የምንፈራቸው ለህይወታችን ስንል ስራ ፈላጊ ነን ሲቀጥል ማለት ነው። እዚህ ሀገር ላይ ምንም ስራ መስራት እንጂ ሌላ ነገር እቅድ የለንም። ያን ስለምናቅ ነገ ስራ ያስቀሩናል እያልን የሆነ ሰው ይናገራል እያልን ምንም 28 ተከፍሎ በ28 ነው የተከፈለው ፌብሩዋሪ ግን እስከ 14 ድረስ ጠብቀናል። አንድ ነገር ሳናወራ ማንንም አያስፈራራቸውም። ውሸት ነው። ማንንም ሊያስፈራራቸው አይችልም። ምክንያቱም ራሳቸውን ያውቃሉ። እንዴ በ28 ነው። አሁን ቅድም በ12 ስትሉ ነበር እንዴ? በ28 ነው አቡኛን አልሰው እነሱ ናቸው እንጂ ያወሩት እስከ 15 ድረስ ተከፍሎ 28 የለም። ይሄ 13 ቀን በፌብሩዋሪ 28 ነበር ካስታወሽ 28 ነው ወሩ 30 አይደለም። እነሱ ናቸው እንጂ ሲያወሩ ነበር። ለኛ እድል አልሰጡንም። ቆይ ፌብሩዋሪ 28 ነው ደሞዙ እነሱ እጅ ገባው። በዚህ ፌብሩዋሪ 28 አይደለም መዝገብ 30 አይደለም። እስከ 15 ከፍለውናል። እስከ 15 ከፍለውን ከዛ በኋላ ያለውን 15 ቀን 13 ቀን ሰርተን አንድ ወር ብቻ ነበረ 12 ቀን 13 ቀን ገባን አንድ ወር ሌላው 12 ቀን ከዛ ጠብቁ አሉን። 3 ቀን 4 ቀን ችግር የለውም ብለን በአንድ ሆነ ጠበቅን። እስከ 4 እስከ 5 ጠበቅን። አሁን የመጣው ወር ማለት ነው። ከዛ ሰውየው በ12 ከፍያቸዋለሁ አለ ሲለን ሞኬ መጣና ፓፒና ሞኬ እስካሁን ድረስ ስለቆየን በጣም ይቅርታ ሂሳብ እየሰራን ነው ነገ 4 ሰዓት በዚህ ሀገር እንሰጣቸዋለን አሉ። ከዛ ትላንትና እኛ ስልክ ስናየው እንደውል ሁሌ ቮይስ አረግላቸዋለሁ እኔ ለፓፒ በተለይ ያረጋሉ ሳረግ አይመልስም ማለት ኦንላይን ራስ የለም። ከዛን ስናወራ ማሜ ከላይ ያለው እነ ፓፒን ሞኬ ስልካቸውን አጥፍተው ጠፍተዋል የት ሄደው ነው ሲለን ነው ትኩረት ያመጣ ነው። ከዛም በኋላ ትኩረት አመጣን። ከዛ በኋላ ነው መፈለግ የጀመረው። ስንፈልግ ቴሌግራም ቲክቶክ ስንገባ ቲክቶክ ሁሉ ነገሩ ባኑኗል እንደ ባን በቃ ጠፍቷል። የሞኬም እንደዛ ሁሉ ነገር ያላጠፉት አንድ መረጃ ለመያዝ የራሳቸውን ግሩፕ ብቻ ነው። ቆይ አንዴ ደሞዙን እነሱ የተቀበሉት መኮንንና ሀብታሙ ደሞዙን የተቀበሉት ሲጀምር ለእንትና ነው የሰጠው ፓኪስታኒው ለመኮንን ነው የሰጠው እዚህ ጋር ላለው መኮንን። እሺ መኮንን ደሞዙን የተቀበለው ፌብሩዋሪ 28 ከሆነ እናንተ መቼ ነው እነሱ ከሀገር መውጣታቸውን ያወቃችሁት? ምክንያቱም ፓኪስታኒው ምን እንዳለ አይደለም በ28 ደሞዝ ይከፈላል ያልቃል። ግን አንዳንዴ ደሞዝ ሂሳብ እስኪሰራ ምን እስክንል 3 ቀን ጠብቁም ብሏል። ያ ማለት በዚህኛው 2 ማለት ነው። ከዛን ብር የለም ስራ የለም ቢሮ ካልተከፈተ ብር ስለማይከፈል ቢሮ ዝግ ነበር ማለት ቤንጋቲ ዝግ ነበር። ስራ እየሰራ አልነበረ እየሰራ የለም ተብሎ ጠብቁ ፓፒ ያለ ቮይስ ያደረገው ሲል እሺ ብለን ጠበቅን። በክራይ ሰዎቹንም ጠብቁም ብለን ጠበቅን። እንደዛ እያለ 10 እያለ 11 ሲል እኛ በቃ በክራይ ብለዋሉ ሲል በ12 ለፓኪስታኒው እዚህ ያሉ ተከራይ ደወሉለት። ሲደውሉ ነገ እሰጣቸዋለሁ ሁሉንም ብር እሰጣቸዋለሁ 4 ሰዓት መተው ይሰጣሉ አሉኝ በቀደም ሲሉ ቆይ አንዴ አከራያችሁ ለፓኪስታኒው ደሞዝ ለሚከፍላችሁ የደወለው ቀን ስንት ነው? ከትላንት ወደ ዛሬ 10 ስንት ነው? ዛሬ 14 ነው። ከትላንት ወዲያ ከሆነ 11 ማለት ነው። 11 ደወለለት። ከዛ ነገ 4 ሰዓት ወደ 12 4 ሰዓት ላይ እሰጣቸዋለሁ ከዛ እነሱ መጥተው ይከፍላሉ ሲል እንደዛ ከሆነ ታዲያ በ28 ተቀበሏት በለኛ ሰም በ28 ነኛ ሂሳብ የሚያልቀው ለምሳሌ የሚዘጋው ያሳታታችን እዚህ ጋር የጻፍኩት በ28 ነው ተቀበሉ የሚዘጋው ነው የሚዘጋው ምን ያደርግልኛል? እጃቸው የገባበትን ቀን ነው ገንዘቡ በ12 ታዲያ ትክክል ነው። እሱን ሰርዥ እንደገና በእንትን ብይጻ በ12 ነው እኮ በቃ እኮ በ12 ብሩ ገባ እጃቸው። በ13 ከሀገር ወጡ ነው በቃ ይሄ ነው። እኔ ማለት ሙሉ ነገሩ እንድታቂ እነሱ አሁን ከማሜ ጋር ባያ ተገናኘ ምናምን የሚሉት መዝጊያው ራሱ በ28 ነው ማለት 28 ነው መዝጊያው ራሱ። እሱ ያንተ ጉዳይ አይደለም፣ እሱ የማሜ ጉዳይ ነው። ማሜ የራሱን ስም ያጥራ አይመለከትክም። አንተ ስለራስህ ስለላበክ ስለሐቅክ ነው የማሜን ስም የማጥራት ያንተ ኃላፊነት አይደለም። ማሜ ራሱ ቪዲዮን ቼክ አድርጎ ያመጣና ስሙን ያጠራል። ዶንት ወሪ ማንም እየደገፍኩ ሳይሆን እኔ አባባሌ እነሱ እንደታየው እንደዚህ የሚሉት ሳይሆን እኔ የምፈልገው አሁን ደሞዙ ፓኪስታኒው ይሄን ከፓኪስታኒው ነው ቀኑን ማወቅ የምፈልገው። በ12 ከተሰጠ
እኔ ደግሞ በውስጥ ልኬልሻለሁ። ሰውየው የነሱ ወኪል ፓኪስታኒው ለኛ ግሩፕ ላይ ለነዚህ ሰው ሰጥቻለሁ ብሎ ለኦል ፒፕል ሰጥቻለሁ ብሎ ያደረገውን ኮፒ አድርጌ ልኬልሻለሁ። ከዛን ያን ሲል በቃ በኋላ ይመጣሉ ብለን እነ ፓፒ ወጡና ሶሪ እስካሁን ስለቆየን ነገ 4 ሰዓት መተን ሁላችሁንም እንከፍላለን በ13 ሊከፍሉ። እሱም ቮይስ ሰምቻለሁ። እሺ ጥሩ። ከዛ በስንት ሰዓት ተሳፈሩ? ስንት ሰዓት ነበር በረራችሁ? እሱን አናውቅም፣ እርግጠኛ አይደለሁም። ግን የተባለው 4 ሰዓት ነው። 4 ሰዓት ማሜ ነገረን። አጣርቼ ያለው ማሜ ዱባይ ነገረን 4 ሰዓት ከዛ ሀገር እንደወጡ ነው የተነገረን። ትላንት 4 ሰዓት ፌብሩዋሪ 13 ማሜ ስንት ሰዓት? አሁን ማታ መረጃውን ከሰማሁ በኋላ ሳጣራ ኤግዚስት ያደረጉት 4 ሰዓት ላይ ነው ያሉት እኮ ፌብሩዋሪ 13 4 ፒኤም። በምን ፍላይት ነው የሄዱት? ፍላይቱን አላውቅም። እሱ ነው እርግጠኛ ብቻ ሰዓቱን ነው የተደናግጬው ስለነበር በሰዓቱ ኮፒያቸው ካለ እኮ ቼክ ማድረግ ይቻላል። እሱን ቆይ እስኪ ስፖንሰሩን እንትን ብዬ እጠይቃለሁ። እስኪ ፓስፖርት ኮፒያቸውን ላክልኝና ፓስፖርት ኮፒያቸው እኔ ጋር የሁሉም አለ። እኔ አሁን ላክልሽ። ቆይ እሺ እነሱ እሺ ላክልኝ። የሁለቱን ብቻ የሀብታሙንና የመኮንንን ፓስፖርት ኮፒ። ባንክ አካውንታቸው ካለ በባንክ አካውንታቸው አድሬሳቸውን ማግኘት ይቻላል። ባንክ አካውንታቸውን ኢትዮጵያ ልኬ አድሬሳቸውን፣ ምክንያቱም ፓስፖርት ላይ አድሬስ የለም። መታወቂያ ቢኖራቸው በመታወቂያ የቤት ቁጥር፣ አድሬስ፣ ወረዳ፣ ክልል ኤቨሪቲንግ ይወጣል። ሶ ፋይዳ ካርድ ከሌላቸው በባንክ አካውንታቸው መውጣት ይቻላል። ችግር የለም። ስለዚህ አሁን እኛ የምንፈልገው ምንድን ነው? መኮንንና ሀብታሙ 165,000 ድርሃም ለመሆኑ ቪዲዮ ካመጣችሁ 165,000 ድርሃም እንከፍላለን። ቪዲዮ ካላመጣችሁ እኛ ያመንነው 50,000 ድርሃም ነው። 50,000 ድርሃሙን ከማሜ ጋር ለ3 ነው የተካፈልነው። 16,000 ድርሃሙን እንመልሳለን። ማሜ ደግሞ እኔ አብሬ ለመካፈሌ ማስረጃ እነሱ ካመጡ እኔ 165,000 ድርሃሙንም ሙሉ እመልሳለሁ፣ ከፍላለሁ፣ እችላለሁ፣ ከበር አደርጋለሁ ነው ያለው። ትክክል ነኝ አረዳዴ? መኮንን አሁን ሰምተኸኛል? የተናገርኩት ትክክል ነው? የገባኝ? አዎ ትክክል ነው። ሁሉም ትክክል ነው። መጨረሻ ላይ ያወራሹ ግን እነሱ ቪዲዮን ካመጡ የሚለው ነገር እኛ ቪዲዮ አሁን ኢትዮጵያ ሆነን እናንተ አይደላችሁ የምታመጡት፣ እናንተ አይደላችሁ። እኔ በራሴ ሰው አጣራለሁ ቪዲዮን መገናኘትና አለመገናኘታችሁን። ሲጀመር ፓኪስታኒው ብሩን የሰጠበት ቀን ማስረጃ ፌብራሪ 13 ከሆነ እናንተ ማርች 13 ከሆነ ከእናንተ የበረራችሁ አንድ ቀን በፊት ከሆነ ብሩን የሰጣችሁ ፓኪስታኒው እንዴት በፌብራሪ 12 ሶሪ ፌብራሪ ስለምል ደጋግሜ ማርች 12 ፓኪስታኒው ብሩን ሰጥቷችሁ እናንተ ማርች 13 ፍላይት አድርጋችሁ በአንድ ቀን ልዩነት ሄዳችሁ በቃ ቪዲዮ ይዘሽ ነኝ። እኛን ማመን አልቻልሽም፣ እነሱ ማመን አልቻሉም። ቪዲዮ ይዘሽ ነኝ። ሰላም ብሪ። ከዛ ውጭ ደግሞ ዋትስአፕ ላይ ሁሉ ነገር በረራችሁ መች ነበር? የራሴ ሲም አውጥቼ በረራችሁ መች ነበር? ለምን ማወቅ አስፈለገ? ይሄ ንጹህ ሰው ከሆናችሁ ምን አስፈራችሁ? በረራችሁን አሁን እኮ በፓስፖርት ኮፒያችሁ ነበር። በየትኛው ፍላይት ለስንት ሰዓት እንደሄዳችሁ የማስታወስ አሁን ይሄ ምንድነው የኢማራትን ቀን አንደርስታንድ ስለማላደርግ ነው እንጂ ትላንት በኢትዮጵያ ቀን ንገረኝ። ነው የኢትዮጵያ አቆጣጠር አውቃለሁ። ትናንትና ቀን ስንት ነበር? ትናንትና በኢትዮጵያ ከቀኑ 10 ሰዓት ነበር በረራችሁ። በኢትዮጵያ 4 ሰዓት፣ በኢማራት 5 ሰዓት። ስለዚህ በኢትዮጵያ ከቀኑ 10 ሰዓት ማለት ነው። በኢማራት 5 ፒኤም ከሆነ ከነበረ በኢማራት 11 ሰዓት 11 ፒኤም ኢቭኒንግ ማታ በዚህ ሰዓት ማለት ነው። ከ24 ሰዓት በፊት ማታ ሳይሆን ቀን ላይ 11 አንተ ደግሞ ዋትሳፕ የለክማ? አወጣለሁ እኮ ነገ ሳፋሪኮም አወጣለሁ። አውጣና ላክል። ጥሩ እንትኑንም ፎርሙንም እንትና ማን ነው ሌላኛው ማሜ ደግሞ ከፓኪስታኒው ተቀብዬ ልኳለሁ ብሏል። አንተም ከፓኪስታኒው ተቀበልና ላክልኝ። የማን አይቺ ታይም ሺቱ ነው። መታወቂያ ይላክልሽ። መታወቂያ የለኝም ብሏል። ቅድም ጠይቄው ነበረ። የቀበሌ መታወቂያ የለውም፣ ፓስፖርት ብቻ ነው ያለው። ተቋርጧል ኔትወርክ
አውዬ ቆይ እያስላኩ ነው። ፓስፖርታቸውን እየፈለኩ ነው። ካምፓኒው ጋር ደውያለሁ። አይዲያችሁ ስፖንሰር ጋር ማለት ነው። ይሄ ደግሞ አይዲው ልኬልሻለሁ። አዎ አይዲው ደርሶኛል። እንትኑን ፓስፖርት ኮፒውን ባንክ አካውንታቸው አለ። አካውንታቸው የኢትዮጵያ ባንክ አካውንት የባለ የእንትና የመኮንን የሚስቱ አለኝ። የሚስቱ የሚስቱ ኦኬ። የራሱ ቢሆን ግን ጥሩ ነው። አድራሻ ለማውጣት እኮ ነው። ፓስፖርት ላይ አድራሻ የራሱን አልሰጠኝም። የሚስቱ ግን አለኝ። ሚስቱ የት ያለችው? ኢትዮጵያ ናት። ኢትዮጵያ ነች። እና አንድ ቤት የሚኖሩ ከሆነ በሚስቱ አድራሻ እሱ መገኘት ይችላል። ችግር የለም። ይቻላል። እሱን ልክልሻለሁ። ቪዲዮ አቡ ቪዲዮን እንደሌለ አቤት እንትን ስልክልሽ ይሄ ምንድነው ታይም ሽት ስልክልሽ ቡሩንዲዎች አፍሪካኖች አሉ። እነሱንም ቼክ እያደረግሽ ፓኪስታኖች ብቻም አይደለም እነሱም ያውቃሉ። ልጆቹ የኢትዮጵያዊ ስም ያስታውቃል እኮ የኢትዮጵያዊ ስም ከአፍሪካዊ ከፓኪስታኒ ምናምን ይለያል። ስለዚህ በስማቸው ከፓኪስታንም ስለሚለይ ደግሞ ኢትዮጵያ ሊሆን ይችላል በሚለው በግምት እንዳይሄድ አፍሪካዊ ቡሩንዲ ሌላ ዜጋ ብቻ አሉ ጥቁራኖች። ኦኬ ናሽናሊቲ ተገልጾበታል። ዜግነት የሆነ አንዱ ሳይት ላይ የሚሰሩት 11 ልጆች ፓስ ነው የሚለው በቪዛ ስለሆነ የሚሰሩ አይዲ ስለሌላቸው ፓስ ነው የሚለው በቪዛ ስለሆነ የሚሰሩ አይዲ ስለሌላቸው አይዲ ነምበር አይልም ፓስ ነው የሚለው አይዲ ነምበር አይልም ፓስ ነው የሚለው። ግማሾቹ ደግሞ በስም ትለያለሽ ብቻ ረዘም ስለሚል የሆነ ስማቸው ይለያል ብቻ። እኔም ቲክ አድርጌ መላክ ይችላል። ጥሩ እንደዛም አድርገህ ቲክ አድርገህ መላክ ከቻልክ ቲክ አድርገህ ላክልኝ። አንድ ጥያቄ ልጠይቀው ሞኬን። ጠይቀው። እናንተ ለምሳሌ ከማሜ ጋር ተካፍለናል ብላችሁ 16 ድራም አላችሁ 32 ድራም ያን በምን ታስተላልፋችሁት? በዚህ ፍጥነት በምን ልታስተላልፉ ቻላችሁ? የቻላችሁበትን ደረሰኝ ካላችሁ ደግሞ ለአቡ ላኩላት። ኢናፍ ለምን አንተ 32 ብቻ ነው ያልከውን እሷ በደንብ እንድንትል በምን ትራንዛክሽን ይኖራል? ለአንተ ይላክልሃል። ሶ በምንድን ነው የላከው? በዚህ ፍጥነት በምንድን ነው የላከው? ንገራት፣ ወይ ደግሞ ደረሰኝ ካለ አሳይ። ኤክስቼንጅ ነው። የቤተሰቦቿን አድራሻ በት ስልክ እኮ አለ የእሱ የቀጥታ ስልክ ግን ዋትሳፕ አይሰራም። እኔ ዋትሳፕ የሚሰራ ነው አንፈልገው። ሉላ እዚህ ግሩፕ ላይ ሲያወራችሁ የነበረው ኮንቨርስ የኢትዮጵያ ቁጥር አይደል እንዴ? ሞኬ የኢትዮጵያ ቁጥር አለው። ዋትሳፕ አለው። ዋትሳፕ ዘግቶ ነው። አሁን ለምን ደግመህ አትከፍትበትም? ቆይ መኮንን አሁኑን ለምን አትከፍትበትም? ደግመህ በራሱ ቁጥር ጊዜ ለመውሰድ ነው ነገ ምናምን። ይሄ ጉዳዩ ተይዞ ወዲያውኑ የሆነ ሪፖርት መደረግ አለበት። ጊዜ እየወሰዱ ነው። ሲም ካርድ ለማውጣት በሚል ተልካሻ ምክንያት ጊዜ እየወሰዱ ነው። ይሄ ልጅ ሌባ ነው። ብዙ ሰው ላብዞ የሄደ ሰው ነው። እኔ አሁን ልወጣ ነው። ልንገራት ለሷ ሀቡ ከኢትዮጵያ ይዤ የመጣሁት ኢማራት ይዤ የመጣሁት ስልክ ነበረኝ። ዋትሳፕ ብቻ ነው የሚሰራው። ስለዚህ እሱን አወጣሁትና ሁለት ስልክ የኢማራት ገዛው። ኦኬ እሱን ጣልኩኝ። እሺ ስለዚህ አሁን እሱ በሌለበት ስልኩ ሲሙ በሌለበት ፓስወርድ የሚደርስ ከሆነ ድጋሚ ስሞክር ዳውንሎድ አድርጌ ችግር የለውም እንትን ዋትሳፕ ዳውንሎድ አድርጌ ሞክራለሁ። ግን ላይሰራ ይችላል በሚለው ነው። ቆይ እሺ አንዴ አውዬ ውሸት ነው፣ ፈጽሞ ውሸት ነው። ጊዜ እንዳይወስዱ ይሄ ቶሎ እርምጃ መወሰድ አለበት። አውዬ ጊዜ እንዳይወስዱ ከሀገር ለመውጣት ነው። ብር ስለያዙ ከሀገር ለመውጣት ነው ሴታፕ እያመቻቹ ያሉት። በጣም አንተ ወስደህ ምኑን ያዝ ነው 16 ነው ያዝ ባኪን 16 በኔ በሁለት ቀን እንደምሰራው ታውቃለህ። ከአንተ ጋር እንደዚህ ጋር እኛም ካንተ በላይ እንሰራለን ታውቃለህ።
ሪፖርት አድርጌ አሁን ነው ጊዜ እየወሰደ ነው። ሲም ካርድ በሚል ተልካሻ ምክንያት ለመውጣት ነው፣ ብር ይዘዋል ለመውጣት ነው። ፕሊዝ ሪፖርት አድርጊባቸው እንዳይሄዱ። የሰው ብር በልቶ መሄድ የለም። እሺ እህትየው የታለች? አድራሻ እንድትሰጠን እንፈልጋለን። ማሚ እህትየውን ደውልና ጥራት ትምጣ። ቀጥታ መደወል አለብኝ። ስልኳ ልኬልሻለሁ፣ ደውይላት። አንተ ይመራት፣ እሷ የሚመራት አንተ የሚመራት አይደል ያላችሁት? እኔ አሁን ቅልቦቿ ቀጥታ ኢትዮጵያ ልደውል ነው ዋትሳፕ ስላላነሳልኝ ሰው ደውልላትና ነይ ላይቭ ላይ በላት።